አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቅፍና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቅፍና ነበር ማለት ነው። ኢየሱስ ክርስቶስ አስተምሮ ከዋቅፍና የተቀዳ ነው ያሉ ነው ዶክተር። በእውነት ነው ምንም ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ከዚያ በኋላ ሬሳ የተቀመሳለው አዲስ አበባ መጥቼ ሆስፒታል ተኝቼ አንድ ወር በኋላ ነው ራሴን ያየሁት። ብንሰርክም ባንሰርክም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ። ሰላም ጤና ይስጥልን ውድ የጋል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው ሰዓታችንን ጠብቀን መተናል። እንዲሁም አነጋጋሪና ወቅታዊ ቪዲዮዎችን ይዘን መተናል። ነጋሽ በዳዳ ካህኑ ላይ የደረሰበትን ተጽዕኖ በምን መልኩ ማስረዳት እንዳለበት ግራ በተጋባ መልኩ ያብራራልናል። እስኪ ይሄንን ቪዲዮ እንመለከታለን። ከመመልከታችን በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ እናልፋለን። የዘመኑ የእውቀት መለኪያ ግን ምንድነው? እናዳምጠው እስኪ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቅፍና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቅፍና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቅፍና የተቀዳ ነው እያሉ ነው ዶክተር። yes እንግዲህ በዶክትሬት የጥናት ዘርፍ ውስጥ ብዙ ነገሮች ሪሰርቸብል ናቸው። ተጠንተው ማረጋገጫ ማጣቀሻ ተጠቅሶባቸው የሚነገሩ ነገሮች ናቸው። ያልገባኝ ነገር ዶክተር ኖት ደስ ይላል በጣም ዶክተርናውት፣ ግን በዚህ ደረጃ በዓለም ውስጥ በዚህ አስተምሮ የሚታወቅ አንድም የተጠና ጽሁፍ የመጽሐፍት ማስረጃ ወይንም ደግሞ አርኮሎጂካል የሆኑ ነገሮች ባላቀረቡበት ሁኔታ ኢየሱስ ክርስቶስ ያስተማረው ትምህርት የዋቂፍና እምነት ነው ማለት ልክ አይደለም። አያርሙት፣ ልክ አይደለም። ካልሆነ ዶክተሬቱን ይመልሱት። አመሰግናችኋለሁ፣ ወዳችኋለሁ። መልካም ቀን። ስሙ ስለእመቤታችን በጮህን ጊዜ እንግዲህ ውድ ኦርቶዶክሳውያን ይሄን ዶክተር ነኝ ባይ ሰምታችሁ ዋቂፍና እምነት ነው ወይ የክርስቶስ አስተምሮ የተቀዳው ሲባል ኦፍ ኮርስ አው ምናምን አሉ። በጣም ነው የሚያሳፍረው። ይሄን ያህል ዶክተር የሚል ማዕረግ ተሰጥቷቸዋል፣ ግን ዶክተርናቸው ምኑ ጋር እንደሆነ ግራ የሚያጋባ ነገር ነው። ስሙ ስለእመቤታችን በጮህን ጊዜ ወረው በላናቸው ይታሰሩ ያላቸው የቤተ ክርስቲያን አባቶች ስሙ 50 እና 100 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። በእመቤቴ የአባታችንን ስም በኮሜንት ሳጽፉ ብፁዕ አቡነ አብርሃም እያላችሁ በኮሜንት ሳጽፉ እንዳታሉ። እስከ ሞት የታመኑ እስከ ሞት የሚታመኑ አባት ናቸው። ስሟቸው ማን ነው? ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ሰማችሁ አይደለም? እናታችን ስትነካ ጮህን፣ እናታችን ስትሰደብብን፣ እናታችን ላይ ምራቅ ሲተፋባት ጮህን እንጂ እናንተ እንደሰጣችሁን ስም ወሮ በላ፣ ሽፍታ፣ አጭበርባሪ፣ ዱርዬ ሆነን አልጮህንም። ድምጻችንን የቤተ ክርስቲያን ጠላት አድርጋችሁ ግን የቆጠራችሁ አባቶች እግዚአብሔር የሚፈርድበት ቀን ይመጣል። እየተመለከትን ያለነው ጉዳይ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባትን ሲያሳድድ የነበረ አንድ መናፍቅ፣ እሱን ተመልክተን እንምጣና እናወራለን። በኢየሱስ ምን አለ? ኢየሱስ ይደነግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። አዎ ኢየሱስን ስለው ይደነግጣል። ምን አስደነግጠው? ሁለት ነገሮችን እናንሳ። ይህ መናፍቅ ጋጠወጥ ነው፣ እጅግ ጋጠወጥ፣ የለየለት ጋጠወጥ።
ኢየሱስ ስለው ይደነግጣል ነው። ይደነግጣሉ እንኳን ብትል አክብሮት እንደው ብታከለበት እኔ አንድ ሼኪን ሳገኝ አንድ ፓስተርን ሳገኝ አንተ ብዬ ጠርቼ አላቅም። ትልቅ የሆነች ሃይማኖት ጥላ ስር ስላለው ትልቅነትን አስተምራኛለች። የሚያከብር ሰው የተከበረ ነው። እርግጥ ነው ይሄ ሰው ትልቅ ስላልሆነ ትልልቅ ሰዎችን አያውቅም። ጋጠወጥ ነው። ጭራሽ ዘመን ያዘነበለለት የመንገድ ጩልሌ ነው፣ ወንበዴ። የመጀመሪያው። ሁለተኛው ኢየሱስን ስለው ይደነግጣል። የትኛውን ኢየሱስ ነው ያዝከው? የትኛውን? ኢየሱስ የሚለውን ቃል አፍን ከፍታ እንደ ጡጦ እየጋተች ያሳደገች ቤተክርስቲያን አባት ናቸው ብታውቃቸው። ይደነግጣል የሚለውን ቃል እንድትጽፍ ቀለም በጥብጠው ብራና ዳምጠው ፊደል ቀርጸው ከትውልድ ትውልድ ካሸጋገሩ አባቶች አብራ ክፋ የተገኙ አባታችን ናቸው። ክርስቲያን ስለሆኑ አይደለም፣ ኦርቶዶክስ ስለሆኑ አይደለም። አትሊስት በአባትነት እንኳን ማክበር ነበረብህ። በአንድ ሌሊት ፈልተው እንደሚያድሩብን ሀብታሞች ሆነብን እኮ ማለት ነው። ትላንት ኬት እንደመጣና ቆም ዛሬ ማይክና ስፒከር ሰጥተው አደባባዩን ፈቀዱለት። የትኛውን ክርስቶስ እንደሚሰብክ የማያቅ ቦዘኔ እንዲህ ወራዳ ነው። በጣም በሚያስገርመው መልኩ እየተመለከታችሁ ነው ቪዲዮ። አባታችንን አለመናገር መልስ ነው። አንዳንዴ ዝምታ መልስ ነው የሚባለው። ልክ ለዚህ ለእንዲህ አይነት ወንበዴ ልቦና ይስጥህ ብለው ማለፍ በጣም የሚያሳዝን ነው። አሁን ራሳቸውን የተከላከሉት እኚህ አባት ሌላ ነገር ውስጥ አልገቡም። ትንኮሳ ነው እያደረገ ያለው። ሰብአዊ መብታቸውን ነው እየተጋፋ ያለው። እንግዲህ የጎዳና ላይ ስብከት ብለው በዚህ መልኩ ነው አባቶችን እያንቋሸሹ የሚያልፉትን ዲያቆኖችን ወይንም ካህናትን በዚህ መልኩ እያቋሸሹ ኢቭን እሳቸው ካለፉ በኋላ ቪዲዮን አይታችሁት ከሆነ ሌላ ሰው አልፎ ነበረ፣ ምንም አላለም። ነገር ግን እሳቸው ጥምጣም ስለጠመጠሙ ካህን ስለሆኑ አታክ አደረጋቸው። እያስተማረ እውነት ትምህርት ቢሆን እኮ ችግር የለውም በማለት በዚህ መልኩ የማይሆን ነገር ማድረግ ልክ አይደለም። እውነትም ከየት እንደመጣ እንደፈለገ ይሆንብናል። ከተቻለ ይሄ ግለሰብ ተይዞ ለህግ መቅረብ አለበት፣ ሊቀጣ ይገባል። ልጅ ነገር በቃ ስርችትን ያለኝ ከዚህ በኋላ አላቅሽም፣ አታውቂኝም። በቃ እኔን አታውቀኝም? አዎ በቃ እርግጠኛ ነህ? አዎ ተለያይተናል። በቃ ከዚህ በኋላ አባቴ መቼ ምን ሊያደርግ እንደሚችል ማሰባት። የመጣው ይምጣ፣ በቃ የመጣው ይምጣ። በቃ ከዚህ በኋላ ምንም አበደ። በቃ ሄድች። በቃ በዚህ ዘመን ማንም እየተነሳ ለመፈመስ ሲፈልግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው የሚናገራት። እንግዲህ ይህን ተመለከታችሁት። ልጅቷ እንግዲህ የደብተራ ልጅ ናት። እሷን አፍቅሯል መሰለኝ፣ ትቷት ይሄዳል። ከዛ በኋላ እንግዲህ አባቴ ምን ማድረግ እንደሚችል አሁን እነሱ ደብተራ የሚለውን ከጥንቁልና ጋር እያይዘው አባቴ ምን ማድረግ እንደሚችል፣ ይህ ማለት አላዋቂነት ነው። ደግሜ እናገራለሁ፣ አላዋቂነት ነው። እንግዲህ ደብተራ ማለት ምንድን ነው ካልን ባጭሩ ደብተራን ስናይ ማደሪያ ማለት ነው፣ ድንኳን ማለት ነው፣ መኖሪያ ማለት ነው። ደብተራ ማለት ነው። በብሉይ ዘመን ስትመለከቱ ሰሎሞን ቤተ መቅደስን ከመስራቱ በፊት የሙሴን ጽላት ያኖራት የነበረበት ድንኳን ደብተራ ኦሪት ተብላ ትጠቀሳለች ማለት ነው። በሙሴ ዘመንም ደግሞ ጽላት የሚቀመጥበት ቅድስተ ቅዱሳን ወይም ደግሞ ደብተራ ተብሎ ይጠራል ማለት ነው። መኖሪያ ማደሪያ ስለሆነ። ሌላው ደግሞ ደብተራ ማለት ዜማዎችን የተማረ የቤተክርስቲያኒቷን ዜማ የተማረ ቅኔ አዋቂ ደብተራ ተብሎ ይጠራል። ያ የተማረ ሰው ማለት ነው። እንግዲህ የተማሩ እነዚህ የተማሩት ደብተራ ተብሎ ይጠራሉ። ይሄ ትምህርታቸው ለቤተ ክርስቲያን አገልግሎት ለቤተ እግዚአብሔር አገልግሎት የሚጠቀሙበት ትምህርት ማለት ነው። ዓለማዊ ሳይሆን ሰማያዊ መንፈሳዊ የሆነ ትምህርታቸውን ተምሮ ያጠናቀቁ ዜማንና እንዳልኳችሁ ቅኔያትን የተማሩ ቅኔን የተማሩ ምን ይባላሉ? ደብተራ ተብሎ ይጠራሉ። ዛሬ ግን ትውልዱ ይሄንን ነገር ደብተራ አንተ የደብተራ ልጅ ሲል ስድብ እየተሳደበ አዎ የደብተራ ልጆች ነን የተማሩ ማለት ነው። የተማሩ አባቶች ልጆች ነን።
ዛሬ ሰው ደብተራ ሲለው በጥንቁላ ነው የሚጠቀመው። ትክክል አይደለም። ይህ ፍጹም ስህተት ነው። እባካችሁ የምትሰሩትን እወቁ። ሁለተኛ እቺ ቅድስት ቤተክርስቲያን እንደፈለጋችሁ በዘፈቀደ እያንዳንዷን ነገር እየተረጎማችሁ የምትሰሯት ቤት አይደለችም። እወቁ፣ ጠይቁ። እንኳን አደረሰ ለመስቀል በዓል። ምን መስቀል በዓል አለ? ምንድነው መስቀል በዓል? መስቀል በዓል ነው። መስቀል ለአንተ ምንድን ነው እንዴ? መስቀል ለኔ ምንም አይደለም። እንዴት መስቀል ለኔ ምንም አይደለም? ለኔ ምንም የሆነ የዛሬ 2000 ዓመት በእንጨት ላይ የተሰቀለው የናዝሬቱ ኢየሱስ ነው ለኔ ምንም ብዬ ማስበው። ህይወቴ፣ ነፍሴ፣ ኑሮዬን ብዬ ማስበው የተሰቀለውን እንጂ የተሰቀለበትን አይደለም። እርግጥ በመስቀል ብዙ አስተሳሰብ አለ። አንዳንዱ እንጨቱን በየዓመቱ ያከብረዋል። እኛ ግን መጽሐፍ ሲናገር እኛ ግን የተሰቀለውን ክርስቶስን እንሰብካለን እንጂ የሚለው መስቀል እንጨቱን አክብሮ አይደለም። እንጨት ኖርማሊ እንጨት ነው። ሌቦችም ወንበዴዎችም አብረው ተሰቅለውበታል። ከዛ በፊትም ተሰቅለዋል። መስቀያም ነበር። የፍርደኞች ወንበዴዎች መስቀያ ነው መስቀል። ስለዚህ ወንበዴዎችን መስቀያ ነው ብዬ ነው ማስበው። ወንበዴ ብለው እኮ ኢየሱስ ክርስቶስን የሰቀሉት። ከዛ በኋላ ብዙዎች ተሰቅለውበታል መስቀል። በነገራችን ላይ እኚህ ሰው ትክክል ናቸው። መስቀል ትርጉም ያለው ለክርስቲያኖች እንጂ ክርስቲያን ላልሆኑ ሰዎች ምናቸውም አይደለም። ልክ ለምሳሌ ለአይሁዳውያን መስቀል ምናቸውም አይደለም። አንድ ወንበዴ የሚሰቀልበት እንጨት ነው፣ ልክ እነዚህ ሰው እንዳሉት ማለት ነው። ስለዚህ እነዚህ ሰው ለምሳሌ መስቀልን ከአይሁድ ለይተው አያዩትም ማለት ነው። አይሁዳውያን አዎ ወንበዴን የሚሰቅሉበት ነው፣ እዛ ላይ የሚመለከቱት ወንበዴን ነው። ይህም ሰው እንግዲህ ጌታ ኢየሱስ ክርስቶስን እንደ ወንበዴ ነው የሚመለከተው ማለት ነው። መስቀል ለዚህም ሰው የአንድ ወንበዴ የተቀጣበት መቀጫ ብቻ ነው ማለት ነው። ለኛ ለክርስቲያኖች ግን መስቀል እንጨትነቱ በአይሁዳውያን የተዘጋጀ፣ መቅደስነቱ ደግሞ በእግዚአብሔር የተዘጋጀ ለሰው ልጆች ሁሉ ማስተሰሪያ የሆነ የኢየሱስ ክርስቶስ ደም የፈሰሰበት መቅደሳችን ነው። ሐዋርያት በመልእክቶቻቸው ስለ መስቀል በተደጋጋሚ ይናገራሉ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ላይ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ከክርስቶስ በቀር አይደለም ያለው፣ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ጥልን በመስቀሉ ገደለ ይላል። በእኛ ላይ የነበረውን የዕዳ ጽሕፈት በመስቀል ጠርቆ አስወግዶታል ብሎ ይናገራል። በተደጋጋሚ በመልእክታቸው ላይ ስለ መስቀል እያነሱ የክርስቶስ ኢየሱስን መከራ መስቀል ብለው እየገለጹ ያብራራሉ። ነገር ግን ይህ ሰው ከየትኞቹ ነው ሲባል አሁንም ራሱ ቅዱስ ጳውሎስ እንዳለው ፊልጵስዩስ መልእክቱ ላይ ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ ብሎ ይናገራል። ይህ ሰው ለምሳሌ ከነዛ ውስጥ አንዱ ነው። ለክርስቶስ ኢየሱስ መስቀል ጠላቶች ሆነው፣ በነገራችን ላይ አይደለም ለክርስቲያን ለሰይጣን እንኳን መስቀል ምንም ያልሆነ እንዲሁ ዝም ብሎ ተራ ነገር አይደለም። ሰይጣን እንኳን መስቀልን ሁል ጊዜም ባየ ቁጥር በዛ መስቀል ላይ የሚመለከተው ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኢየሱስ ክርስቶስ ለይቶ ሰይጣን እንኳን አይመለከተውም፣ እንኳን አንድ ክርስቲያን ማለት ነው። ይህ ሰው ግን ከአይሁዳውያን ልክ እንደ አንዱ ስለሆነ መስቀል ለእርሱ ምንም አይደለም፣ በቃ አንድ እንጨት ነው። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ከሐዋርያት በኋላ የተነሱ ሐዋርያን አበው እጅግ በጣም በሰፊው ስለ መስቀል በጣም በሚያስደንቅ ሁኔታ ብዙ ነገር ጽፈዋል። መስቀል ለክርስቲያኖች ምልክታቸው እንደሆነ፣ መስቀል ለሰይጣን አሸባሪው እንደሆነ በጣም በተደጋጋሚ ጽፈዋል። ይህንን ነገር እኛ ክርስቲያኖች ብቻ ሳንሆን ሉተራንም በደንብ ታውቁታላችሁ። ለምንድን ነው ይህንን ነገር ይህን ሰው የማታስተምሩት? ለምንድን ነው ሉተራን ፕሮቴስታንቶች ይህንን ሰው ስለ መስቀል ዝም ያላችሁት? እንዲህ ሲናገር፣ እንዲህ በጌታ በኢየሱስ ክርስቶስ መስቀል ላይ ንቀትን ሲናገር ለምንድን ነው ዝም ያላችሁት? ለማንኛውም ሰላም ክርስቶስ ይብዛላችሁ። ወንድማችን አቡ ስለ መስቀል የሚገባውን ነገር እንደተናገረ ግልጽ ነው። መስቀል ኃይላችን ነው፣ ቤዛችን ነው፣ የሚያጸናን መስቀል ነው። መስቀል የነፍሳችን መዳኛ ነው ብለን እኛ ክርስቲያኖች በደንብ እናምናለን እና የመስቀልንም በዓል በሰፊው በደማቅ ሁኔታ ደስ በሚል ሁኔታ አክብረናል። መስቀል ኃይላችን ነው። ኃይላችን መስቀል ነው፣ የሚያጸናን መስቀል ነው። መስቀል የነፍሳችን መዳኛ ነው። መስቀል ቤዛችን ነው። ስንዴ የሸወዳቸው ሰዎች ክህነታቸውን ዘመኑን የጨረሰ የተሐድሶ መናፍቅ ሰው ይህንን ተራት ይነግረናል። ስሙት። በእውነት ነው ምልህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ከዚያ በኋላ ሬሳ የተጠቁ ሳለው አዲስ አበባ መጥቼ ሆስፒታል ተኝቼ 1 ወር በኋላ ነው ራሴን ያየሁት። ጭንቅላቴ ተፈረካክሶ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብቻ ብለን ነው ይሄን የምናልፈው። ዱላ ያዙ፣ ብረት ያዙ፣ ቀጥቅጠው ገለውት፣ ይቅርታ ገለዋቸው። ያው ሬሳ አንቱ ስለማይባል ነው ይቅርታ። ያው ሬሳ አንተ ነው የሚባለው።
ሞቷል። አስክሬኑ ያው ስለ ሞቱ ነው አንተ ያልኩት እንጂ ቤተክርስቲያኗ ክብር ስለማታስተምረን አይደል። ሞተው አንተ ኖረው ድነው ደግሞ እርሱ እንዲያልክ ልቀጥል። እኔ በጣም ግራ ገባኝ እኮ ሐዋርያ ኧረ ተው ነው እርሱን አንተን ማለት ያለብን። ዱላ ያዘ ብረት ያዘ ቀጥቅጠው ገለውት። እኔ ግራ ገባኝ። በቃ ገለውት ብዬ ማቅለል ስለማልችል ሞተው አስክሬኑ ደመና ጠቅሶ ነው አዲስ አበባ የመጣው። ፕሌን ትኬት ቆርጦ ነው አዲስ አበባ ሸገር የመጣው ነው። የሌለውን በመናብ ባቡር ተሳፍሮ ነው የመጡት? በጀልባ በመርከብ አቋርጠው ነው የመጡት ነው ወይስ አዲሷ እንደመጣችሁ በስኩተር ምናምን ነው የመጣው አስክሬኑ? ከዛ ጭንቅላቶ ተፈራካክሶ ምናምን። አሁን ደግሞ የሰው ጭንቅላት ይፈረካክሳሉ እዚህ ተነስተው። እኚህ ናቸው ስለ ሰማዕቷ ቅድስት አርሴማ ስንናገር ጣዖት ናት የሚሉት። ራሳቸውን ግን ከመላእክት በላይ ከክርስቶስ ጋር እኩል ያደርጋሉ። ሞቶ እንደተነሳው ክርስቶስ ሰማዕት ሆነች ያለው ቅድስት አርሴማ፣ ሌላ ምንም አላለም። እርሱ ግን ሞቶ ተነሱ። ምን አይነት የዘመን ውራጅ ላይ ያለ ነው። አዲስ መናፍቅ መጥቷል። ካህን ነኝ ባይ ሞሎክሴ ነኝ ባይ አዲስ መናፍቅ ነው። ያው ቀጥቅጠውኝ ገለውኝ አዲስ አበባ መጥቼ ነበር ይላል። ከዚህም በፊት ደግሞ ስለ አቡነ ተክለ ሃይማኖት ተቅማጣቸው ከክርስቶስ ደም ጋር እኩል ነው የሚል ስተት የሆነ አስተምሮም እየተናገሩ የነበሩ አሁንም ደግሞ ገለውኝ ነበር ብለው በዚህ መልኩ ስተት የሆነ ነገሮችን እየተናገሩ የሚገኙት ማለት ነው። ከነዚህ አባቶች ከነዚህ አይነት የሚመስሉ አባቶች እግዚአብሔር አምላክ ይጠብቀን። በሁላችሁም ስልክ ላይ ኢትዮጵያ ውስጥ ለምትገኙ በሙሉ በስልካችሁ ላይ መረጃውን አጋርቷል። እንኳን ለመስቀል ለጋዜ መስቀላና ለጋሪ ወሮ በዓላት በሰላም አደረሰዋል። ጋዜ መስቀላ የአዲስ ዘመን መለወጫ በዓል ነው። የመስቀል በዓል ደግሞ የኦርቶዶክሳውያን የመስቀልን ታሳቢ አድርገው የሃይማኖታዊ በዓል ነው። ጋዜ መስቀላ ባህላዊ በዓል ነው። ጋሪ ወሮ የባህላዊ በዓል ነው፣ ወይ ደግሞ ባህላዊ በዓል የምንለው የዘመን መለወጫ በዓል ነው። እውነት ቴሌኮሙኒኬሽን ተወዛግቦበት ነው ይህን መረጃ ያገለጸው። በሁላችንም ስልክ ላከው ሳታውቀው ቀርታ ነው። መስቀል የሃይማኖት በዓል መሆኑን አታውቅም። መስቀላየው የሚያከብሩ ሰዎችም መስቀል እንደሚያከብሩ ታውቃለህ አይደለም? መስቀላየውን አክብረህላቸው መስቀልን አላከብርክላቸው ምን እያረካችሁ ነው? የነሱ ዘመን መለወጫ በመስከረም ወር ከሚደረጉ የተለያዩ ዘመን መለወጫዎች መካከል ላሳያችሁ ለሁላችንም መረጃ እንዲሆነን። ተቋማት አንዱን አክብረው አንዱን አናንቀው የሚሄዱበትን አሰራር በተግባር እያየን ስለሆነ አሁን ብጥር አድርገን የምንፈትሸው እንደ ድሮ ዝም ብለን አናልፍም። እየተገፋን ነው ብለን እኛ እናለቃቀስም። በነገራችን ላይ እየነገርናችሁ የእውነት እንቆማለን። እየነገርናችሁ ከፊታችሁ ዛሬም በእመቤታችን በቅድስተ ቅዱሳን አማላጅነት በቅዱስ ሚካኤልና በቅዱሳን መላእክቱ በእግዚአብሔር ፊት ምልጃ እንዲጠይቁን እየተማጸንን በእነሱ ክብር የሰማዩን መንግስት ለመውረስ ዛሬም ዘወትርም ለዘላለሙ እንጸልያለን። አንፈራም፣ አንኮራም። ስለዚህ መስቀላችን የኛ መስቀል መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አክባሪዎች ሁሉም ቦታ የሚያከብሩት ሁሉም ብሔር ውስጥ ያሉት በዓላቸው። ስለዚህ የሌላውን እምነት አክብራችሁ ስለ እምነታቸው ወይ ስለ ባህላቸው ለብቻ ስትገልጹላቸው መስቀልን እንዲያጣብቃችሁ የነዛንም ባህል አጣብቃችሁ መግለጻችሁ አይገናኙም። ሁለተኛ የነዛ ባህልና መስቀል አይገናኙም። መስከረም ውስጥ መከናወኑ እንጂ ጉዳዩ በዓሉ ዕለቱ አይገናኝም። መስከረም 17 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበል መስቀል በዓል ነው። በዛ ቀን የሚከበር መስቀላየው ጋሪ ወሮም የለም። ስለዚህ ይሄንን መልእክት ከሁለት ቀናት በፊት ቴሌ ልኮልናል ለሁላችን። እናንተም ተመልከቱት። በመስከረም ወር የሚከበሩ በዓላትን ላሳያችሁ። የዘመን መለወጫ በተለይ በአብዛኛው በተለያዩ ብሔር ብሔረሰቦች የሚከበሩ በዓላትን ነው የሚያሳያችሁ። በዓሉን በልዩ ሁኔታ ለምታከብሩ ሁላችሁንም ደግሞ ኢትዮጵያውያን በሙሉ እንኳን ለዘመን መለወጫ አደረሳችሁ ለምታከብሩት። እኛ ግን እንኳን ለመስቀል በዓል አደረሳችሁ እንላለን ለሁላችሁ። ምክንያቱም ሁላችሁም ውስጥ ኦርቶዶክሳውያን ስላሉ፣ ልብ ያላቸው ኦርቶዶክሳውያን ስላሉ፣ መገፋት ምን እንደሆነ እየገባቸው ስለሆነ፣ ስለዚህ ለራሳቸው የሚቆሙ የሚጸልዩ እንጂ እየጮሁ የሚያለቃቅሱ አይደሉም ኦርቶዶክሳውያን። በደንብ እንናገራለን። እውነት እየተናገርን ከእውነት ፊት እንቆማለን። የምንነግራችሁ ለቴሌ ብቻ አይደለም፣ ለሌሎችም የመንግስት ተቋማት ነው። በገዛ ስልካችን የራሳችን በዓል አናነቃችሁ ስትነግሩን ስለማንፈልግ ነው። አክብራችሁ እንድጠሩን አክብራችሁ በስርዓት እንድትሉ፣ አለበለዚህ አትላኩልን። እኛ እንደው ሚሴጃችሁ ሰልችቶናል። እኛ ስናስገባ መሙላታችን ከዛ ውጭ ያለውን ሚሴጅ ነው። በፈቃድ ቢሆን ጥሩ ነበር። በመስቀል ለምን ተዋችሁት ጊፋታን? ታዲያ ጊፋታን በመስከረም ወር የሚከበር በዓል ነው። መስቀላየው ምናምን ካላችሁት ሃይማኖትንና ባህልን አታደባልቁት። የምናከብረው የመስቀል በዓል
ሁሉም ኢትዮጵያውያን የሚያከብሩት በተለያየ ብሔር ውስጥ ያሉ የመስቀል የሃይማኖት በዓል ነው። መስቀላየው ግን የዘመን መለወጫ በዓል ነው። ጊፋታም የዘመን መለወጫ በዓል ነው። ይኸው ከነ ማስረጃ ይሄ የወላይታ ብሔረሰብ የዘመን መለወጫ በዓል ነው። በመስከረም ውስጥ ነው የሚከናወነው በዓል። ለምንድን ነው እሱንስ ያልጠቀሳችሁት ቴሌዎች? ማሽቃሮስ ይሄ እናንተን አይመለከትም? ማሽቃሮ የካፍቾ ብሔረሰብ የዘመን መለወጫ በዓል ነው። መስከረም ውስጥ ነው የሚከናወነው። ስለ ማሽቃሮ እንኳን አደረሳችሁ አላችኋቸው። ዋናው ጉዳያችሁ ከመስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስለሆነ ነው ማስመጣላችሁ። ያሆዴስ የሀዲያ ብሔረሰብ ዘመን መለወጫ ነው። አከበራችሁት? አላከበራችሁትም አይደል? እሺ መሳላስ የከምባታ ብሔረሰብ የዘመን መለወጫ ነው። እንኳን ደስ ያላችሁ አላችኋቸው መግለጫው ላይ አላላችኋቸው? ይኸውን ያመጣውላችሁ። እናንተን ግን በነገራችን ላይ የመጠራችሁን እንኳን አደረሳችሁ ለዘመን መለወጫችሁ ገና መስከረም 30 ድረስ ስለምታከብሩት። ሄቦስ የየም ብሔረሰብ የዘመን መለወጫ በዓል ነው እና አነስተኛ ቁጥር አለ ብላችሁ አታከብሩትም? የየምን ቴሌዎች ቴክስት ልኩ ሆነ ብላችሁ እንደምትልኩ እናውቃለን። ሌላ ላመጣላችሁ ዮ ማስቀላ የጋሞ ብሔረሰብ የዘመን መለወጫ በዓል ነው። የሃይማኖት ነው አይደለም፣ የባህል ነው። ጋዜ መስቀላ የጋውፋ ብሔረሰብ የዘመን መለወጫ በዓል ነው። ዮአ መስቀላ የኦይዳ ብሔረሰብ የዘመን መለወጫ በዓል ነው። ጋሪ ወሪ የሾሮ ሺናሻ ብሔረሰብ የዘመን መለወጫ በዓል ነው። ቡክዶ ኬሶ የዘይሴ ብሔረሰብ የዘመን መለወጫ በዓል ነው። ባላ ካዳቤ የጊዲቾ ብሔረሰብ የዘመን መለወጫ በዓል ነው። ወዳላ ጋዜ የቁጫ ብሔረሰብ የዘመን መለወጫ በዓል ነው። ለሁላችሁም ታዲያ ዘመን መለወጫ ለምታከናውኑት እንኳን ለዘመን መለወጫ በዓል ለባህላዊ ዘመን መለወጫ በዓል አደረሳችሁ። እኔ ነኝ ያልኳችሁ፣ ቴሌ አላላችሁ። እኔ የእያንዳንዳችሁን ጠርቼ ነው ያልኳችሁ። ቴሌ ግን ሃይማኖትና ባህሉን ደባልቆ አመጣላችሁ። መስቀላና ምናምን እያላርን እነግራችኋለን። ተቋማት የራሳችሁ የሆነ አርቲኩሌት የምታደርጉበት ስርዓት እንዳለ እናውቃለን። ማኒፑሌት የሚደረግበት የምትሰሩበት ስራ እንዳለ እናውቃለን። እንኳን ሚዲያ ላይ ወጣ፣ እንኳን በህዝብ ግንኙነታችሁ የተመራ እንኳን ሚዲያ ላይ ተወጥቶ ያልተስተካከለ ነገር ቀርቶ ወጥ የተስተካከለ የራሳችሁ ጉዳይ የምትሏቸው ጉዳዮች ብዙ እንዳሉ እናውቃለን። ይቅርታ የምትጠይቋቸው ብሔረሰቦች እንዳሉ እናውቃለን። እናንተ የምታከብራቸው ብሔረሰቦች እንዳሉ ሁሉ ሃይማኖታችንን ምንም አታድርጉ፣ አምልኩ አንላችሁ። ተቋሙ እንዲያመልክ አንጠይቅም። አክብሩ፣ ግን ግዴታችሁ ነው። በነገራችን ላይ አለመከበር ወይ አለማክበር አለመከበርን ይፈጥራል እንጂ ሌላ ምንም ነገር አያመጣም። ከቴሌ ሌላ አይነት ተቋም ቢኖር ኖሮ እንዲህ ራሱን ያስፋፋ ቢኖር ኖሮ ቴሌ ውስጥ አንድ ሰራተኛ አንድ ተጠቃሚም አይኖራችሁም ነበር። እድሜ ለኢህአዲግ በሉ፣ ጭፍን አድርጎ ስለያዘው ማለት እድሜ ለኢህአዲግ በሉ። ይሄንን የምናገረው ይሄንን ጽሁፍ ለጻፋችሁ አካላት ብቻ ነው። ቴሌ ውስጥ የምትሰሩ በጣም ልብ ያላችሁ ኦርቶዶክሳውያን ጠንካራ ልጆች እንዳላችሁ፣ ህዝብ ግንኙነት ሆናችሁ የምትሰሩ ሰዎች እንዳላችሁ አውቃለሁ። ይሄን መረጃ የላኩልኝ ተመልካዮች ናቸው። በጣም ነው የማመሰግን። እያንዳንዱ ሰው አሁን ሴንሲቲቭ ሆኗል እና ውድ ኦርቶዶክሳውያን ይህም በመስቀል በዓል ላይ ኢትዮ ቴሌኮም በእያንዳንዱ የመስቀል በዓል በእንደዚህ አይነት መልኩ እሱ በገለጸው መልኩ ይከበራል እና ይሄም መስቀል ደግሞ ቅድስት ቤተክርስቲያንን በ17 የሚከበረው የቅድስት ቤተክርስቲያን የመስቀል በዓል ነው። ይህም በሰፊው ቴክስቱ ሊላክ የሚገባው ስለ ቅድስት ቤተክርስቲያን ወይንም ስለኛ መስቀል በዓል አከባበር እንኳን ለብርሃነ መስቀሉ በሰላም አደረሳችሁ የሚለው ነበረ። እንዲህ ሊጠቀስ ከገባ የሁሉንም ብሔሮች ሊጠቀስ ይገባል ብዬ አስባለሁ። የብሔር መለወጫ መስቀል ከሆነ የብሔር መለወጫ 3 ወይንም 4ቱን እሱ የሚፈልጋቸውን ብሔሮች ሰሌክት አድርጎ መላክ የለበትም ነበረ። ይሄን ነገር ሁላችንም ኦርቶዶክሳውያን ልብ ብለን አይተናል ብዬ አላስብም። አሁን እሱ ቪዲዮ ሲመላለስ ስላየሁት ነው ሁላችንም ልብን ትኩረት ልንሰጠው ይገባል ብዬ ቪዲዮን ያሳየዋችሁና ከቪዲዮ ብዙ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ